በቃ ማስገደድ አንችልም። እሱማ ልክ ነሽ፣ ግን ደግሞ ይኸውልሽ ስለዚህ ምንም የምታውቂው ነገር የለም። አንተ ከምታውቀው የተለየ ምን ላቅ እችላለሁ? እኔ እንጃ፣ ግን በድንገት እንደዚህ የቀየራት ሚስጥር ካወቅሽ እኮ ብዬ ነው። ምንም አውቀው ነገር የለም። እንደው ይህን እንቆቅልሽ የሚፈታ አንድ ደህና ሰው ይጥፋ። ቆይሽ ልጁ ምን ሆነ የቆዩ? ቆዳውን ነው እንደ የሚቀይረው? እሱ እንደዚህ ነው። ሌላ የምትፈልጉት ነገር አለ? ምንድን ነው እንደውጭ ሰው ሌላ የምትፈልጉት ነገር አለ ምናምን ማለት ነው? ወይስ የራሱ ቤት ተከራይቶ ገባ ብለሽ ነው? አረ እንደዛ አይደለም። እሺ ለማንኛውም ልጁን ግቢና ጥሪት። እናቴ እኮ እየጠበቀች ነው። እና ነው እየፈለጉ ነው። መጣሁ ባያቸው። ምንድን ነው ጮክ ብለሽ የምታይ? ኪራ ከሳ እንዴ? አረ ለምን አታየኝም እንዴ? በነገር ድንቡሽቡሽ እየወፍሬ በር ራሱ እኮ አያስገባኝም። እኔ እንደዚህ ሆነ ላይ አልፈልግም። እሺ እኔ ቁጭ በይ። አይ እኔ ስራ አለብኝ። እስኪ አሁን እንኳን እሺ በይ። እሺ ለምንድን ነው የምታዝኝልኝ? ማወቅ እፈልጋለሁ። አለቃዬ ስለሆንክ ደግሞ እንደዚህ ሆንኮ በእኔ ምክንያት ስለሆነ ይከፋኛል። እንደዚህ ስላልሽ ማምንሽ ነው የሚመስልሽ? እሱ ያንተ ፋንታ ነው። እስኪ አይኔ ነው ጽናት። ምን ጎሎኝ ነው አንቺ ፍቅረኛ መሆን ያቃተኝ? ምንም ላይንሽ አልሞላ። ማንም በአንተ እንደሚያምነኝ ታውቃለህ ጽናት። ልቤ እኮ የሚመታው ለአንቺ ብቻ ነው። ኪራ በቃ የጨረስነውን ነገር አንመለስበት። እስኪ ስሚው ልቤን። ደም በረጨ ቁጥር ስምሽን አብሮ ይጠራል። ጭንቅላቴ ሁሌ አንቺን ነው የሚያስበው። እባክህን ኪራ አታስጨንቀኝ። አሁን እኮ አብሬሽ መሆን እችላለሁ። ምንም የሚይዘን ነገር የለም። ይቅር በለኝሽ። እኔ ነኝ እንድትሰቃይ ያደረግኩ። እንዴት ኩሩ እንደነበርኩ ታውቂያለሽ። ግን ፍቅር እግርሽ ስር ጣለኝ። እባክሽ አትርገጪኝ። ምን እንደምልህ አላውቅም። እኔ የምልሽ እነዚህ ልጆች እኮ ገብተው ቀልጠው ቀሩ። አንደቅበኝ። አንተ ራሱ ነው አይጥ እንድምትገ ይላከው። ለነገሩ ልክ ነሽ። ይሄኔ ተጋጭተው የመኝታ ቤቱን ጣራ ነቅለውታል። ወይኔ ግን ገንቡ ራሱ ይተርፋል። አቤት አቤት አካብዴ አቤት ከባድ አይ ለነገሩ እኮ ማለት ነው መሄጃ አትሆነው እንጂ ቤቱ ራሱ ድሮ ነበር በትናቸው የሚጠፋው። ኢየሱስ ልክ ነሽ። ነገር ስለሌለው አሁን ለማንኛውም ልጅ ፊቴ ልታጠብ በዛው ነጥራቸው። እሺ ግን ስማ የሰው ኃይል ካስፈልጋለሁ። እሺ አቤት ልብ እኮ አለ። አንተ ምንም በቀጥል እኮ ጠጅ ነኝ። ዋ ቆይ እኔ ጥሩ አፍቃሪ አይደለሁም ማለት ነው? አንቺ እንዳሰብሽው እንደፈለግሽው አልተንከባከብኩሽም። ኪራ እንደዛ አትበል። አንተ የፍቅርን ጥጉን ያሳየ። ታዲያ ለምንድን ነው የምትርቂ? አትወጂኝም? አልጠላህም። እሱን አይደለም ለእኔ ያለሽ ፍቅር አለቅ። ፍቅር እኮ የሚያልቅ ነገር አይደለም። እና እኮ የተዋደዱ መለየቱ ያማል። አውቃለሁ፣ በጣም ያማል። እሱን ጽዋ እንድጎነጭ ለምን ፈረድሽብኝ? አማራጭ ብቻ ነው። አንዳንዴ ካፌ ይልቅ ስሜት ሲያወራ ጥሩ ነው ማለት። እንደው ምላክሽ ተጣሉ? ኧረ እባክህ ዛሬ አሻሽለውታል። ተደባደቡ? እሺ ተጎዳች? አሻሽለውታል እያልኩሽ እኮ ነው። ተረጋጊ እንጂ። ወይኔ ጉዴ ምን ልትል ነው? እናንተ ጋ እስኪ እንዳትጨርሺው ዝም በይ። እሺ ምንድን ነው ነገር ይቆያቸው እንጂ እና ምንድን ነው እንዲህ ብሎ ሊስማት ስል ገባሁልሽ። ወይኔ ነው ገደል በገባ። እባክሽ እኔ እድሌን አውቀዋለሁ። ፍቅር መቀስ ምን መቀስ ነው? ግራይንደር ነህ እንጂ እንዲሁ ምናምን ቅልቅሎ እንደወሰደኝ እኮ ነገር አይገባኝም። እንደ ጦስ ዶሮ ስትንቀለቀል ምን ነው ብትረጋጋ። የረጋ ወተት እኮ ምንድን ነው እርጎ ይወጣል ይባላል። አውራ እንጂ ምን ይዘጋል? አንቺ እኮ መማታት እኮ ነው የቀረሽ አይደል? ወይኔ ነው ማታሷሸኝና አሁን የበጋ መብረቅ አናትን እንዲደረሱ አላስጠልም እናቴ። እኔ ሰማኝም። እሺ ምን ልስማሽ? ምን ልትለኝ ነበር? አይ አንቺ ንገሪኝና እነግርሻለሁ። አይ መጀመሪያ አንተ ንገሪኝ። ሌዲስ ፈርስት። አንቺ ንገሪኝ።
እንደዚህ ትሉና ከዛ በኋላ ወሬኛ ልትሉ ነው አይደል? አይ እንደዛ ልልሽ። እሱስ ልክ ነህ። ምንድን ነው ማዕድን ልታወጪ ነው እንዴ? በአይንሽ እኮ ቆፈርሽ። አይ ዝም ብዬ። አሁንም እኔ ማየት ታፍሪያለሽ እንዴ? ቆይ ለምንድን? አላውቅም። እኔ ግን አውቃለሁ። እንገርሽ፣ እኔን ስታይ ልብሽ ድው ድው ይላል። ከዛ ጭንቅላትሽ ብዙ ነገር ያስባል። አንቺ ግን ራስሽን የገዛሽ እየመሰለሽ ከእኔ ለማምለጥ ትሞክሪያለሽ። እኔ እኮ ለመሸሸግ ፈልጌ አይደለም። ግን ምን? እኔ ሙሉ እንደማላደርግ ተሰማኝ። ስለዚህ ነገር እኮ አውርተን ጨርሰናል ጽናት። በቃ እኔ ያለ አንቺ ከብዶኛል። ወደ ፍቅራችን እንመለስ። እንደዛማ የሚሆን አይመስለኝም። እሺ ቢያንስ አንድ ምክንያት ስጭኝ እንደዛ የማይሆንበት። አየሽ፣ እኔን የምትርቂበት አንድ ምክንያት እንኳን የለሽም። ቆይ አትወጂኝ? ኧረ እኔ እንደዛ አላልኩም። ሁኔታሽ ግን እሱን ነው እየነገረኝ ያለው። እኔ በጣም ነው የምወድህ ኪራ። ይህንን አንተ አይደለህም ማንም ያውቀዋል። እስኪ ነናው ምን ያቸው አያስቀኑም እኮ። በቃ ፍቅራችን እንደ አዲስ እናድሰው። አሁንም እኮ እድለዋለን። ምንም ለመለየት የሚያበቃ ነገር የለን። ቃል ባታወጪም ውስጥሽ ነግሮኛል። ምን አባቴ ላድርግ? ቁንጭና ጎርጎርሽ እኮ እንደ ብይ ጎርጓድ ስታስጠላ። አግኝተህ ነው እንደውም ዲምፕል አወጣሁልሽ። በቃ የምልስ ምት ምንም አልተቻልሽም አለ። ደግሞ ቆየ እኮ ዛሬ በሰላም ነው። እባክሽ የረገጥከው መሬት ሁሉ በፍቅር ይሞላ ብላ መረቃኝ እናቴ። ይሄው አሁን እየደረሰ ነው መሰለኝ። እንዴት? ጽናትና ኪራ ሳይስማሙ አልቀሩም። የምርህ ነው? ነው ሜን ያላምነ ምሩሙች የምሬን እኮ ነው የምልሽ። ወይኔ በጣም ነው ደስ የሚለው። በዚህ በዛ ብዬ እንዲጠብር ግፍ ብዬ የገዛሁትን ኤርፓድ አትሰሚበትም እንዴ? ይኸውልሽ ነገ ደግሞ አይፎን ሰርቲን ነው ይዤልሽ የምመጣው። አንተ እኮ አታረገውም አይባልም። የምሬን እኮ ነው። ዛሬም የለም ብሎኝ ነው። እና ወደሱ ግን በጣም እና ቤቱ አፍ የለው አይውጣት። ምን ችግር አለው? ምን ይሄ የወላጅ አንጀት ነው ያለኛል። ተንሰፈሰብ ሲያስጠላ በመድኃኒዓለም። ጃኒ ጭንቀቷ ብቻ ነው የሚታየኝ ነው። እኔም ኪራ ግን ቆይ እኔ ጋር እንኳን እንዴት ነው ያልደወለችው? ያው ይተኛሉ ብላ ነው ላለመረበሽ ነው የሚሆነው። ይተኛሉ ውስጥ ጠረበናት። በቃ መተኛት አለበት። ሳንተኛ እኮ ሊነጋ ነው። ብርድ ልብስ ላምጣልሽ አባቢ። እስካሁን ታግሳ አይደል? ትንሽ ቆይ። ደግማ ደወለች። ይኸውልሽ ምሩ ድምፅሽን ቀይሪና በሌላ ሰው ድምፅ አድርገሽ ተኝቷል የእኔ ፍቅር ቢያትሽ። ሄሎ ቤብ ነው? አዎ ቤብ ነው ያልኩት። በቃ ፍቅር ተኝቷል። ሲነሳ ይደውልሻል። ሉሴ ላይ ፕሮግራሙን ትፈልጋለህ? እንደዛማ ጨክን አታደርገው። እሱ አሁን ውጣል። ህልማችን እንቀጥልበት። ኧረ ነው ሜቶ እንዲ እንደዚህ ይባል። ይቅርታ ልጁን አሳቀብደብኝ። ምን ነው ምን ሆነ? እቤት እኮ አላደርም እና አንቺ ምን ቸገረሽ እንዴ? ለምንድን ነው የማይቸግረኝ? ከሌላ ሴት ጋር እኮ ነው ያደረው። እሱ እኮ ነው ያስፋል። ጽናት በሰላም ነው እንደዛ የፈለግሽ? እዚህ ችግር አለ። ኪሩቤል ከሌላ ሴት ጋር ነው ያደረው። ኦኬ እንዳላችን ችግ ጠበሳት ማለት ነው። ጠበሳት? አዎ ብታያት እንዴት አባቷ እንደምታምር። እና ቁጭ ደራችሁ ምንድን ነው የተሰበሰባችሁት? ማታ ለምንድን ነው ስልክ የማታነሳው? ስላልተመቸኝ። ኧረ ከአዲሷ ቆንጆ ጋር ስትዝናና ጊዜ ስላልነበረህ ነው እንጂ። እንዴ ማን ነገረሽ? እኔማ ረስቼሽ ነበር እኮ። በቃ ደግሞ አፍህን ሞልተህ ረስቼሽ ምናምን ትላለህ እንዴ? እንዴ እኔ ስዝናና እኮ ደስ ሊልሽ ነው የሚገባው። ለምንድን ነው ደስ የሚለኝ? እንዴ ለሌላ ሴት ልድርኛል ነበር እንዴ? ይኸው ሚስት አመጣሁልሽ። ኪራ እገልሃለሁ።
ማን ስለሆንሽ ነው ወይስ እኔ የመረጥኩትን ብቻ ነው የምታገባው እያልሽን? የት አለች? ጥራትና እናውራ። እንዲህ ይኸውልህ፣ እሷን ከጠራትማ 3ኛው የዓለም ጦርነት ነው የሚጀመርልህ። ትናንትና ምን ብለኸኝ ነው ዛሬ ከሌላ ሴት ጋር የምትሆነው? ምንም ሳታውቂው እኮ የሰው ባህሪ ሲለወጥ ያማል። እኔንም እንደዛ ነበር ያደረግሽኝ። እና ይሄ በቀል መሆኑ ነው? በጣም ጥሩ። እኔም ከዚህ ቤት እወጣልሃለሁ። ከዛ እንደፈለክ ትሆናታለህ። ጽናት ተረጋጊ እንጂ። በቃ ይምሩ፣ እኔ ልሂድለት። ሂድበት። አለቅሽ እንደምትወጂኝ ካልነገርሽኝ በቀር ምን ጥቅም አለው? አሁንማ ሌላ ሴት አገኘህ አይደል እንዴ? እኔ ማንም ጋር አልሄድኩም። ሁሉም የናሆም ሀሳብ ነው። አንተ ይኸውልህ፣ የሰው ክሬዲት ወደ እኔ አታምጣ። ይሄ ሰኒ ነው። ማንንም ታጋፍጡት። የጋራ ሀሳብ እኮ ነው። እኔ እኮ እውነት መስሎኝ ያጣሁ መስሎኝ ነበር። ፍቅር እኮ በቀላሉ የሚፈርስ ዕቃ ጋር አይደለም። በጣም ነው እሺ የማፈቅረው። እኔም በጣም ፈርፍረኸዋል? አይ እንጀራውን ብቻ ነው እዚህ ይዤ የመጣሁት። ቆይ አንተ ሳትፈረፍረው እንደ ሾርባ በማንኪያ እየጠጣን እንጀራውን አንስተን ልንገምጥ ነው? ልቤ ጠፍቶ እኮ ነው። ከቁርሱ በላይ እንደ ቅርስ የምነግራቸው ታሪክ ነው የሰጠኝ። ኧረ እባክሽ አታስቂኝ። በቃ አሁን እየሰራሁትን ቁርስ እንብላ። እሺ አንተ ጭቃ አብኩተህ ብትሰጠኝ እራሱ በላዋለሁ። ና ወደ እጃችን ለምንታጠብ